ምእመናን ሂደት መጣ ያለ በህይወታችን የሚገጥሙን ፈተናዎች ቀስ በቀስ ክርስትና እንድንለማመደው የሚያደርጉን ጣፋጭ ህይወት መንገዶች ናቸው ወገኖቼ። ፈተናን እኮ መቋቋም መቻል አለብን። በፈተናዎች እኮ መሰበር የለብንም። አንዳንድ ፈተናዎችና አንዳንድ መከራዎች ልካችንን ይነግሩናል፣ ማንነታችንን ያሳዩናል፣ አቅመ ቢሰነታችንን ይገልጹልናል። ያለ እግዚአብሔር እጆች ምንም መሆናችንን ያስተምሩናል። እኛም በህይወታችን ከጸጥታው ይልቅ ሁከት ከገጠመን፣ ከድሎቱ ይልቅ ማጣት ከገጠመን፣ ከማግኘቱ ይልቅ መጉደል ከገጠመን ወገኖቼ እመኑኝ እግዚአብሔር እኛን በዛ ውስጥ የመራን አንዳች የተሻለ ጥልቅ ጥቅም ቢኖረው ነው የወሰደን ብለን ነው የምናስበው። የተሻለ ባይሆን እንዴት ይመራናል? ችግራችን ገና በቀደም ተወግዶ ሌላ ችግር ሲመጣ እንደገና እንጠረጥረዋለን። ከትናንት ያሳለፈን እግዚአብሔር ለዛሬም የማይታመን ይመስለን እንጠረጥረዋለን። እግዚአብሔርን በችግራችንና በመከራችን ልክ መገመት እንፈልጋለን። ላንተ የሚያቀት የለም ከማለት ይልቅ በፍርሃት እንናጣለን። ለዚህ ነው ረስታችሁት ነው የሚላቸው አይመስልም። ረስተኸው ነው ስራ ሳይኖር ስንት ዘመን ያኖረ፣ በምን እኖራለሁ ስትል ያኖረ፣ ምን ይውጠኛል ስትል ያስጠጋህ፣ እንዴት እጽናናለሁ ስትል ያበረታህ፣ እንዴት አልፈዋለሁ ስትል ሊያሳልፍህ የመጣውን አሳልፎ ያሳየህ። ታዲያ ረስተኸው ነው እግዚአብሔር